ዳግማዊት ፀሐዬ የልጆቹ ጥያቄ አላስቀምጠኛል እንዳለች ከቅርብ ሰዎች መረጃ ደርሶናል። ተወዳጁ ተዋናይ ሳምሶን ታደሰ ወይም ቤቢ በቅርቡ በመሃላቸው በተፈጠረው ግጭት ምክንያት እስከ መለያየት ደረጃ መድረሳቸው ይታወቃል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ይህ ለእናንተ የተለያዩ አዝናኝ፣ አስተማሪና አጓጊ የሆኑ ትክክለኛ መረጃዎችን የምናቀርብበት አክሱም ሳውንድ የተሰኘው ቻናላችን ነው። ለቻናላችን አዲስ የሆናችሁ አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ እያልን ዛሬ ወደ ያዝነው መረጃችን አቀናን። እንግዲህ ሳምሶን ታደሰ ወይም ቤቢ በቅርቡ 3 ልጆቹን ለእናትየው ትቶ ማንም ሳይሰማ ማለትም ከቅርብ ጓደኞቹ ውጪ ስለመሄዱ የተሰማ ነገር ሳይኖር ሹልክ ብሎ ወደ ሀገር አሜሪካ መኮብለሉ ይታወቃል። እንግዲህ ሳምሶን ታደሰ ወይም ቤቢ ከሀገር ከኮበለለ በኋላ ዳግማዊት ፀሐይን እያሳሰባት የመጣው ነገር ቢኖር የልጆቹ አባታችን የት ሄደ፣ ምን ሆኖ ነው፣ ለምንስ ነው የማይመጣው የሚሉ ጥያቄዎች እንደሆኑ ከተለያዩ ምንጮች መረጃዎች ደርሰውናል። በተጨማሪ ሳምሶን ታደሰ ወይም ቤቢ እናም ዳግማዊት ፀሐይ ይኖሩ የነበረው ህይወት ልክ በሶሻል ሚዲያ ላይ ወይም በማህበራዊ ትስስር ገጽ ላይ እንደሚያጋሩን አይነት ተመሳሳይ ልብስ እየለበሱ የተለያዩ ያማሩ ቦታዎች ላይ ከፈገግታ ጋር ፎቶ እንደሚነሱ ሳይሆን ማለትም ህዝቡ እንዳይላቸው የፈለጉት ታሪክ እንጂ እውነታው እነሱ የሚኖሩት ህይወት አልነበረም። በተገላቢጦሽ በጭቅጭቅና በድብድብ የተከበበ እጅግ አስቀያሚ ህይወትን ነበር ሲመሩ የነበረው። ሳምሶን ታደሰ ወይም ቤቢ ጠጥቶ እየመጣ በተደጋጋሚ ይደበድባት እንደነበር ጭምር ከታማኝ ምንጮች ለመስማት ችለናል። ይህንንም ዳጊ ግልጽ አድርጋ አትናገረው እንጂ በአንድ ወቅት ሚዲያ ላይ በቀረበችበት ጊዜ ስለ ትዳሯ ስትጠየቅ በትዳሯ እንደተፈተነች በምንም ነገር ተፈትና እንደማታውቅ ገልጻ ነበር። እንግዲህ በግልጽ የደረሰባት ነገር ይሄ ነው ባትልም ጠቁም አድርጋ ለማለፍ ሞክራለች። እንግዲህ ተወዳጁ ተዋናይ ሳምሶን ታደሰ ወይም ቤቢ አሜሪካን ሀገር መግባቱን ከሰማን ወዲህ የትኛው ሚዲያ ላይም ሆነ ሶሻል ሚዲያ ላይ ቀርቦ ወይም ወጥቶ ይህ ነው ብሎ ያብራራው ምንም አይነት ነገር የለም። ሳምሶን ታደሰ ወይም ቤቢን ወደ ሀገር አሜሪካ ያስኮበለለው ጉዳይ ምንድን ነው? ማንስ ጋር ነው ሄደው? ለምንስ ነው ሄደው እንደምትሉ አንጠራጠርም። እንግዲህ ሳምሶን ታደሰ ወይም ቤቢ ወደ አሜሪካን ሀገር ስለሄደበትና ከማን ጋር ነው ሄደው ስለሚለው ጉዳይ ብዙዎች የተለያዩ አስተያየቶችን ሲሰጡ ከርመዋል። ለስራ ነው ወይስ ለመዝናናት ብለው የሚጠይቁም አልጠፉም። እንግዲህ እስካሁን እየተሰጡ ያሉ አስተያየቶችን ስንመለከት አንዳንዱ ያው ከዳጊ ጋር ያለው የህይወት መስመር መጣጣም ስላልቻለ ነው ይላል። እንደምታውቁት በግጭታቸው ጊዜ የፕሮቴስታንት እምነት መምህርና የትዳር አማካሪ የሆነው ፓስተር ቸሬ አናግሯቸው እንደነበር ይታወቃል። እንዲሁም ሰይፉ ላይም ቀርበው እንደተስማሙና አብረውም እንደሚሆኑ ገልጸው ህዝቡንም አሞኝተውት እንደነበር የቅርብ ጊዜ ትውስታችን ነው። ከዛ በኋላ ግን እንደውም ዳግማዊት ፀሐይ የባንክ አካውንቱን ሳይቀር አሳግዳበት እንደነበርና በጣም በብዙ ሰው ልመናና ሽምግልና የባንክ አካውንቱ እንዲከፈትለት መደረጉን ሰምተናል። እንግዲህ ከዛ በኋላ በሁለቱ መሃል ባለው ግንኙነት ተስፋ ቆርጦ ራሱን ከዚህ ሁሉ ውጥንቅጥ ነፃ ለማውጣት ወይም ለማሳረፍ ሳይሆን እንዳልቀረ ወደ ሀገር አሜሪካ የኮበለለው ይገለጻል። ገሚሱ ደግሞ ያው ሁላችንም እንደምናውቀው የጸባቸው መነሻ ዋነኛ ምክንያት ባይሆንም ያው በተደጋጋሚ እንደሚጣሉ ስለሚታወቅ ማለት ነው። ነገር ግን ለመጨረሻ ጊዜ የጸቡ መክረር ምክንያት የሆነው ጉዳይ ሳምሶን ታደሰ ወይም ቤቢ አንዲት አሜሪካን ሀገር ከምትኖር ትዳሯን ከፈታች ሴት ጋር ግንኙነት እንደጀመረ ከደረሰችበት ጊዜ በኋላ ነበር። ይህ ጉዳይ ማለትም ከልጅቷ ጋር የተጻጻፉት መልእክትና የድምጽ ቅጂ ሶሻል ሚዲያ ላይ ተለቆ የአብዛኛው ኢትዮጵያዊ የአንድ ሰሞን የመነጋገሪያ አጀንዳ መሆኑ እንደነበር ይታወሳል። እንግዲህ ይህ ፋይል ወጥቶ የህዝብ መነጋገሪያ ከሆነ በኋላ ነበር ዳግማዊት ፀሐይ በማህበራዊ ትስስር ገጿ ላይ ጉዳዩን በፍርድ ቤት እንደያዘችውና ይህንን ጉዳይ እንደማትታገስ እናም እስከዛሬ ድረስ ብዙ ነገሮችን ችላ እንደቆየች አሁን ግን እንደበቃትና እንዲሁም ለሷ አስበውና ተጨንቀው ከጎኗ ለቆሙ አድናቂዎቿ የምስጋና መልእክትን አስተላልፋ እንደነበር እናውቃለን። እናም ከዛ በኋላ ነገሩ እየከረረ ሄዶ ያው የትዳር አማካሪና የሃይማኖት መምህር የሆነው መምህር ፓስተር ቸሬ እስከገባበት ጊዜ ድረስ ማለት ነው ሰላም ማውረድ እንዳልቻሉ ይታወቃል። ያው ከዛ በኋላ ግን ነገሩ ተድበስብሶና ቆይቶ መጨረሻ ላይ ከሀገር ውጭ መውጣቱን ልንሰማ በቅተናል። ወደ ዋናው ጉዳያችን ስንመለስ ያው ገሚሱ የሚያስበው ሳምሶን ታደሰን ወይም ቤቢን ከሀገር ያስኮበለለው ዋነኛው ምክንያት በትዳር ህይወት ውስጥ እያለ የተዋወቃትና የፍቅር ግንኙነት ከጀመራት ሴት ጋር እንደሆነ ነው። እሷም ከባለቤቱ ጋር የተፈጠረውን ችግር ስለምታውቅና ሳምሶንም ባለቤቱን መፍታቱን እርግጠኛ ስለነበር ፕሮሰሱን አፋጥና ወደ ራሷ እንደጠቀለለችው ነው እንግዲህ አንዳንዶቹ አስተያየት እየሰጡ የሚገኙት። ሳምሶን ታደሰም ሆነ ጓደኞቹ ግን ስለዚህ ጉዳይ ትንፍሽ ለማለት እንኳን አልደፈሩ። እዛ ሄዶ ስላረፈበት ቤትም ሆነ ምን ሊሰራ እንዳሰበ እንዲሁም
በአጠቃላይ ስላለበት ሁኔታ ይህ ነው ብሎ የተናገረ ጓደኛም ሆነ ቤተሰብ የለም። ነገር ግን እዛ ካሉት የኪነ ጥበብ ባለሙያዎች ጋር ማለትም እንደነ ሽመልስ አበራ ጆሮና ከመሳሰሉት ጋር ሳይገናኝ እንደማይቀርና በቅርቡ በአዲስ ስራ ብቅ ሊል እንደሚችልና የኢትዮጵያን ሕዝብ ሊያስደምመው እንደሚችል ይጠበቃል። ሌላው ደግሞ ልጆቹንም የመውሰድ ሀሳብ እንዳለውና ከተሳካለትም በቅርብ ጊዜ ውስጥ ሊያደርገው እንደሚችል ጭምርም እየተነገረ ይገኛል። እንግዲህ ዳጊ ለልጆቹ ያላት ነገር ይታወቃል። ክለብ እየሰራች ሌሊት ደግሞ ከክለብ ከተመለሰች በኋላ የልጆቿን ምግብ ሰርታና ቋጥራ እነሱን ትምህርት ቤት አድርሳ ትንሽ ረፍት አድርጋ ደግሞ የአልበም ስራዋን ጎን ለጎን እየሰራች ብዙ ዋጋ ከፍላ እንዳሳደገቻቸው በአንድ ወቅት በተደረገላት ቃለ መጠይቅ ላይ ገልጻ ነበር። እንግዲህ እንደዚህ የለፋችባቸው ልጆቿን ነው እንግዲህ እንደ ቀልድ እሱ ፕሮሰሱን ስለጨረሰ ብቻ እንዲሄዱ ትፈቅዳለች ወይ የሚለው ጥያቄ ሌላ ጉዳይ የሚያስነሳ ራሱን የቻለ ትልቅ ጥያቄ ነው። እንግዲህ ቅድም እንዳነሳ ነው ስለዚህ ጉዳይ የቅርብ ጓደኞቹም ሆኑ ራሱ ቤቢ እንዲሁም ዳግማዊት ፀሐዬ በግልጽ ይህ ነው ለማለት አልደፈሩም። ወደ አሜሪካን ሀገር መሄዱን ራሱ በድብቅ ይዘውት ነበር። እንደውም በረራው ራሱ የነበረው የሰለሞን አባት ቀብር ቀን ነበር። ከሰለሞን ቦጋለ ጋር ካላቸው ወንድማማችነት ያህል ቅርበት የተነሳ የሳምሶን ታደሰ ወይም ቤቢ የሰለሞን ቦጋለ አባት ቀብር ስነ ስርዓት ላይ አለመገኘቱ በብዙዎች ዘንድ ትልቅ ጥያቄንም አስነስቶ የነበረ ጉዳይ ነበር። ያ ሁላችንም እንደምናውቀው ሰለሞን ቦጋለና ሳምሶን ታደሰ የአንድ ሰፈር ልጆች ናቸው። ተወልደውም ያደጉት በመዲናችን አዲስ አበባ ቄራ አካባቢ ነው። እናም ከልጅነት እስከ እውቀት አብረው በጓደኝነት የዘለቁት እነዚህ ጓደኛሞች ብቻ ሳይሆን ወንድማማቾች ብለን ይቀለናል። የአንደኛው አባት የቀብር ስነ ስርዓት ላይ አለመገኘት የሆነ ከበድ ያለ ነገር መፈጠሩን ወይም ከባድ ነገር መኖሩን አስጠርጥሮም ጭምር ነበር። እንግዲህ ሰለሞን ቦጋለም ቢሆን ሳምሶን ታደሰ እዚህ ነው ያለው ወይም በዚህ የስራ መስክ ላይ ተሰማርቷል ወይም ደግሞ ካለበት የድብርት መንፈስ ለመላቀቅ ሀገር ቀይሮ እየተዝናና ነው አላለም። ቤቢም ቢሆን ወጥቶ የተናገረው አንድም ነገር የለም። ሁለቱ ጥንዶች አብሮ በነበሩበት ጊዜ አንድም ቀን እንደዚህ ሆኑ ወይም ደግሞ እንደዚህ ተደራረጉ ሲባል ሰምተን አናውቅም። በጣም በፍቅርና በመከባበር ቤታቸውን እየመሩ ያሉ ጥንዶች እንጂ እንደዚህ ቀን ጠብቀው እንደዚህ አይነት ሁኔታ ውስጥ ይገባሉ ብሎ የጠበቀ አንድም ሰውም አልነበረም። እንደውም በአንድ ወቅት ዳግማዊት ፀሐዬ በዱባይ ሀገር ክለብ ውስጥ ከአንድ ወጣት ጋር ስትሳሳም ታየች ተብሎ እናም ደግሞ ቪዲዮ በማህበራዊ ትስስር ገጽ ላይ ተለቆ እጅግ አነጋጋሪ ሆኖ በቆየበት ጊዜ በቃ ሳምሶን ይህን ነገር አይታገስም፣ ከባድ አጸፋን የሚመልሰው ተብሎ ሲጠበቅ ዳጊ ልጁ የአክስቷ ልጅ እንደሆነና ህዝቡን በተሳሳተ መንገድ ጉዳዩን እንዳይረዳው በገለጸችበት ጊዜ ሳምሶን ታደሰ ወይም ቤቢ በማህበራዊ ትስስር ገጹ ላይ አይዞሽ ይህንን ጊዜ አብረን እናልፈዋለን የሚል መልእክት ማስተላለፉና የማህበራዊ ትስስር ገጾችን ፕሮፋይሎች በጠቅላላ በእሷ ፎቶ መቀየሩ በብዙዎች ዘንድ አድናቆትንና አክብሮትንም ያስቸረ ጉዳይ ነበር። እንዲሁም የጥንዶቹ የፍቅርና የትዳር ህይወትም ለብዙዎቹ ምሳሌ እንደሚሆንም ጭምር ሲገለጽ ቆይቶ ነበር። የሆነ ሆኖ እንግዲህ እንደዛ በጭንብል ተሸፍኖና ለይምሰልና ለእይታ ብቻ የቆየው ትዳር በስተመጨረሻ እንዲህ ለመሆን በቅቷል። እንግዲህ በቅርቡ ስለ ሁለቱ ጥንዶች ጉዳይ የምንሰማው የተለየ ወይም አዲስ መረጃ ሲኖር ለእናንተ እንደምናገራችሁ ቃል እየገባን ለዛሬ ያዝነውን መረጃ በዚህ ላይ ያበቃል። መልካም ቆይታ። ቸር ያሰማን ኢትዮጵያ።